በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ደግሞ የምናየው ቡሄ ነው። ቡሄ ማለት ብርሃን፣ ደማቅ ማለት ነው። ጌታችን ብርሃነ መለኮቱን የገለጠበት በዓል የሚዘከርበትና ለበዓሉም ችቦ ስለሚበራ የብርሃን በዓል በማለት የቡሄ በዓል እንላለን። ወቅቱ የክረምት ጨለማ አልፎ የብርሃን የሚወጣበት፣ ሰማይ ከጭጋጋማነት ወደ ብሩህነት የሚለወጥበት የመሸጋገሪያ ወቅት ነው። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ፣ በሌላ በኩል ቡኮ ሊጥ ተቦክቶ ዳቦ የሚጋገርበት፣ ሙልሙል የሚታደልበት በዓል በመሆኑ ቡሄ ተብሏል። የጅራፍ ምስጢር በደብረ ታቦር በዓል በትውፊታዊ መልኩ የሚታየው ምስጢር በኢየሩሳሌም ስለሚሆነው የጌታችን ምስጢራዊ ሞት ነው። ጅራፍ መገመድ፣ መጠለፍ እና ጅራፍ ማጮህ ሁለት አይነት ምስጢር የያዘ ትውፊታዊ ተግባር ነው። የመጀመሪያው ግርፋቱና ሞቱን እናስብበታለን። ሁለተኛው ደግሞ ድምፁን ስንሰማ የባህሪ አባቱን የአብ ምስክርነት ቃል እንደ ነጎድጓድ ድምፅ ያስታውሰናል። የጅራፍ ትውፊታዊ ውርስ መጽሐፋዊ ትምህርት ምስጢር ጠብቆ ለትውልድ እንዲተላለፍ ለማድረግ ጨዋታውን በተራራማ አካባቢ ከመኖሪያ ቤት ርቆ በሜዳ ማድረጉ ጠቃሚ ነው። ጅራፉን በርችት መቀየር የሚያመጣው የምስጢር ፍልሰት ብቻ መመልከት ከማህበራዊ ጎጂ ገጽታው በላይ እንድናስወግደው ያስገድደናል። የችቦ ምስጢር ችቦ የጌታችን ብርሃን መለኮት መገለጥ የሚያመለክት ነው። በመሆኑም ችቦ ለኩሰን በዓሉን እናከብራለን። የዚህ ትውፊታዊ አመጣጥ በብርሃኑ ድምቀት የቀኑን መምሸት ያልተረዱ እረኞች በሜዳ ቀርተዋልና ወላጆች ከመንደር ችቦ ለኩሰው ልጆቻቸውን ፍለጋ ሄደዋልና ታሪኩን እያዘከርን በዓሉን እናከብራለን። የችቦ መንደር ሌላ ትርጉም አለው። አንድ ምዕመን ለሌላው ምዕመን መካሪ አስተማሪ መሆኑን፣ መከራ እየተቀበለም አርያ ምሳሌ ብርሃን በመሆኑ ያሳልፋል። በሃይማኖትም አርያ ምሳሌ ይሆንላቸዋል። ከዚህ ጋርም ተያይዞ ችቦ በ13 ምሽት ይበራል። ብርሃኑ የተገለጠበት በዚህችው ዕለት ነውና። የሙልሙል ምስጢራዊ ትርጉም በችቦ ብርሃን ልጆቻቸውን ፍለጋ የወጡ ወላጆች ዳቦ ጋግረው ይዘውላቸው ወጥተዋልና ስጦታው ቤተሰባዊነት፣ ፍቅርንና መተሳሰብን መግለጫ ነው። ወደ ቤታችን ቡሄ እያሉ ለሚመጡ ታዳጊዎች ዘምረው እንዳበቁ የሚሰጥ ሙልሙል ዳቦ አለ። ሕፃናቱ ሊዘምሩ ሲመጡ ዳቦ መስጠት ልማዳዊ ብቻ አይደለም። ሕፃናቱ የደቀ መዛሙርቱ ምሳሌ ናቸው። መዛሙርቶቹ ደግሞ ሐዋርያት የምስራች ይዘው የመምጣታቸው ምሳሌ ነው። ሐዋርያት በገቡበት ሀገር አስተምረው አጥምቀው የጸጋ ልጅነትን አሰጥተው በረከት አድለው እንደሚሄዱም ልጆችም ዘምረው አመስግነው መርቀው ውለዱ፣ ክበዱ፣ ሀብት አግኙ፣ የመንግስተ ሰማያት ወራሾች ያድርጋችሁ ይላሉ። በአጠቃላይ በዓሉ ደብረ ታቦር ከእነዚህ ምስክር ካላቸው ትምህርቶች ምስጢር ከሚራቀቅባቸው ትርጓሜያቶችና ከትውልድ ትውልድ በቅብብል በተላለፈው ቅዱስ ትውፊት ጋር ሃይማኖታዊ ባህል ሆኖ ሊቀጥል ይገባዋል። ይህ ማድረግ የሚቻለው ግን ታዳጊዎች ሃይማኖታዊ ትውፊቱን ይዘው እንዲያድጉ ጥቆማ በመስጠት ግጥም በመግጠምና ምስጢሩን በማብራራት የመጀመሪያዎቹ ባለድርሻዎች ወላጆች ናቸው። አንዳንድ ጊዜ የሚሰሙ ግጥሞች ስድብ፣ ፌዝና ስላቅ የተቀላቀለባቸው ይሆናሉ። ሕፃናቱ ዝማሬውን ሲጀምሩ ከሰጡን እንንሳ፣ ከነሱን እናርዳ ብለው ይጀምራሉ። ከሰጡን እንመርቃለን፣ ካልሰጡን እንራገማለን በማለት አሳሳቢው ነገሩ ደግሞ ሃይማኖታዊ ስርዓቱን ወደ ገንዘብ ማግኛነት የቀየሩ ሁኔታዎች መታየታቸው ነው። ዳቦ ሙልሙል ትምህርቱንም
ሚስጥሩንም ትውፊቱንም በአግባቡ ልንጠቀምበት ይገባል። ከዚህም ጋር ተያይዞ ሰንበት ትምህርት ቤቶቻችን ለበርካታ ዓመታት ሲወርድ የመጣውን የዝማሬ ስርዓት ለአጥቢያ ምዕመናን በየቤቱ በመሄድ የቡሄ ዝማሬ ከነ ስርዓቱ በመዘመር አገልግሎት ይሰጣል። የደብረ ታቦር በዓል በተመለከተም የወረቀት ጽሑፎችን ይበተናል፣ በዝማሬ መሃል ያድላሉ። ቤተ ክርስቲያን የሚስጥር ግምጃ ቤት ናት። የምታከናውነው ሁሉ ከበቂ መረጃ ጋር ነው ተግባራዊ የምታደርገውም። በተለይ ወጣቱ ክፍል ይህንን አውቆ ተረድቶ ለቀሪው ትውልድ በማስተላለፍ እንችል ዘንድ ከክፉ ጠላት ከሰይጣን ፈተና፣ በሽታ ከመሳሰሉት ችግሮች ለመዳንም ወደ ተራራው ወደ ቅድስት ቤተ ክርስቲያን በመሸሽ ከክፉ ነገሮች ሁሉ ማምለጥ ይቻላል። በቤተ ክርስቲያን ጥላ ስር የሚጠለሉ ሁሉ እድሜያቸው ይረዝማል፣ አስተዋዮችም ይሆናሉ። ሁሉም ማየትና የሚጠቅማቸውን መምረጥ ይችላሉ። በስነ ምግባርም የታነጹ አገርንና ወገንን የሚጠብቁ ወደ ቅድስት ቤተ ክርስቲያን በመጠጋት እዚህም ከክፉ ሁሉ የሚያመልጡ ይሆናሉ። የቅዱሳን አምላክ ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየታችሁ ደግሞ ኮሜንት መስጫው ላይ አስቀምጡልን።